እናትነት ሴትነት አየሁኝ በሩታ ፊት። እናትነትና ሴትነትን አየሁኝ በሩታ ፊት። የኔ ምስኪን አትድፊ አንገትሽን፣ ቀና አድርጊው የኔ ውድ፣ አይዞሽ። አያችሁ እናትነት እቺ ናት። ለዛ ነው ወንዶች ተንከባከቡን፣ ውደዱን፣ አቅፉን፣ ደግፉን፣ ከጎናችን ቁሙ የምንላችሁ ለዚህ ነው። የእናት ልብ የእናት አንጀት ከባድ ነው። ሩታ አይታችኋታል። ምን አክል ሲቃ የተናነቃት የልጇን ድምፅ ስትሰማ ምን አክል ውስጧ እንደተረበሸ ማለት ነው። እና የእውነት እኔ አልቅሳ ነው ያስለቀሰችኝ ማለት በቃ አሳሰነችኝ። እንዴ ብዬ ልንገራችሁ ጋይስ፣ እንዴ ብዬ በነገራችሁ ነው የሚገባችሁ። ፕሊዝ ማውራት አቃተኝ ሁኔታዋን አይቼ ማለት ነው ስታለቅስ። እኛ ሴቶች እኮ እንደዚህ ነን። በተለይ ደግሞ ማለት ነው ጋይስ እኛ ኢትዮጵያውያን ሴቶች መከራችን በጣም ብዙ ነው፣ በጣም ብዙ ነው። አሁን ይሻላል በእርግጥ ከበፊቱ። በፊት ደግሞ እናቶቻችን ልጆቻቸውን ሲያስገርዙ ማለት ነው ጋይስ፣ ሳላለቅስ ለማስረዳት ሞክራለሁ። ኦኬ ሳላለቅስ ላስረዳችሁ። እናቶቻችን ልጆቻቸውን ወልደው ጋይስ ብዙ ስቃይና መከራ ያያሉ። እንደዚህ ማደንዘዣ ባልተስፋፋበት፣ ዘመናዊ ነገሮች ብዙ ሕክምና ባልነበረበት ሰዓት ላይ በተለይ ገጠር አካባቢ የሚወልዱ እናቶቻችን ልጆቻቸውን አስገርዘው አስባችሁታል? ምን አክል ሴት ልጅ እንጃ አላቅም። ይህን ቪዲዮ የምጨርሰው አይመስለኝ። ቆይ መልሼ ጨርሰዋለሁ። አንዴ ጠብቁኝ። ቆይ ልረጋጋ። ስላለመልቀስ እሞክራለሁ። ይህን ቪዲዮ ሰራ ቢያንስ ከ15 ደቂቃ በላይ እያለቀስኩኝ ነበረ። ተረጋግቼ ነው አሁን የመጣሁት። ሁሉንም ነገር ዋጥ አድርጌ ራሴን አሳምኜ ማለት ነው። አይኖ እንደዚህ አይነት ቪዲዮ ላይክ እንደማታደርጉ፣ እንደዚህ አይነት ቪዲዮ እንደማታዩ ጨርሳችሁ አውቃለሁ። አንደርስታንድ አደርጋችኋለሁኝ። ግን የምታዩ ሁለትም ሶስትም ሴቶች ኖራችሁ በየትኛውም ባላችሁ ግሩፕ ሁሉ ሼር አርጉት፣ ሼር አርጉት። በተለይ እኛ ኢትዮጵያውያን ሴቶች ስንትና ስንት ነገሮችን ችለን ስንት ነገር ዋጋ ከፍለን ስንት ዋጋ ከፍለን ማጆሪቲውን ነው የምላችሁ በብዛት በጣም ጥቂት ምናልባት በጣም ጥቂት ወንዶች ሊኖሩ ይችላሉ። አብዛኛው ግን ብዙ እያየን ያደግ ነው እያየን ነው ይኖር ነው። እና ይህ ሁሉ ነገር ችለን ነው እኛ ሴት ተብለን የምንጠራውና ሩታ ብዙ መከራዎችን ብዙ ነገሮችን ብዙ ስቃዮችን አልፋለች። ኢቭን እርጉዝ ሆና እንኳን እኔ ፈጣሪን ነው ምላችሁ ፈጣሪን ነው ምላችሁ አንድ ቀን እርጉዝ እንኳን ሆና እርጉዝ አይደለችም ብዬ ሰርቼ አላውቅም። ቢኮዝ እኔ ፊልም ማድረገው ነገር አለ ውስጤ ላይ። ብዙዎቹ ግን እርጉዝ አይደለችም ሲሉ ነበር። ግማሾቹ እርጉዝ ሆና ዘቅዝቀው ሲሰርባት ነበረ። መሰረቷን ታውቃላችሁ እንዴት ወደ አብርሽ ህይወት እንደመጣች በጣም በሚያሳዝን ሁኔታ እና በጣም ብዙ ጠውረዶችን ያለፈች የዘመናችን እንቁ ጀግና ሴት ናት። ጀግና ሴት። ይሄ የሁሉም ሴቶች ነበራዊ ላይፍ ነው። ባይዘዊ የሩታ ብቻ አይደለም። ግን ሩታን ስናይ እንጠነክራለን። ሩታ በህይወቷ በትዳሯ ስንት ነገር እንኳን እየተፈጠረባት ያንን ነገሮች ሁሉ እንኳን ችላ ዛሬ እዚህ ላይ የደረሰች ምርጥና ጀግና ጀግንነትን የምታስተምር ጀግና ሴት ናት። ነገሮችን የተቋቋመች ብልህ ሴት ናት። ፊቷ ይነበባል ምን እንዳለባት፣ ፊቷ ይነበባል ምን አይነት ሀሳብ እንዳለባት፣ ፊቷ ይነበባል ስንት ድካም እንዳለባት። ግን ሩታ እጅ አትሰጥም። ሩታ ጀግና ናት። እኔ የእውነቴን ነው የምነግራችሁ። ሩታ ጀግና ናት። እሷ ማለት በእሳት የተፈተነች ወርቅ ናት። ጨርሻለሁ። ከዚህ በላይ ብዙ ማውራት አልፈልግም። በሁሉም ግሩፕ ላይ ይሄን የመሰለ ቪዲዮ ሼር አድርጉት፣ ሁሉም ሰው ይስማ። ሩታ ጀግንነቷን፣ ሩታ ምን አይነት ድንቅ ሴት እንደሆነች ሁሉም ይስማት፣ ሁሉም ይማርባት። ሁሉም እናትነት ይሄ ነው። እናት መሆን ይሄ ነው። ሴት መሆን ይሄ ነው። በቃ ይሄ ነው ልላችሁ የምችለው። ሌላው ትንሽ ፈታ ላድርጋችሁ።
ለምን እያለቀስን ስለሆነ ቪዲዮን የጀመርነው። ዛሬ ሄርሜላ ይሄንን ስታይ እርግጠኛ ነኝ ቅጥል እረር ትላለች። እኛ ደግሞ በተራችን ሄርሜላ ይሄን ቪዲዮ አይተሽ ቅጥል እርር ስለምትይ እሰይ ብለናል። እሰይ ቅጥል ልበይ ብለናል። ማን ነበረ ሰግጦ ያለው? ሰግጭ በቃ ዝም ብለሽ አሁን ተቀድመሻል፣ በቃ ተቀድመሻል። እና በእውነት በዚሁ ማዘር አስታርቀው የሩታ እናት እባኮትን በዚሁ ነገሮች እንዲፈቱ፣ ችግራቸው መሀል ላይ ያለውን ነገር እንዲፈቱ እንዲያስማሙልን እንፈልጋለን። ልጅ ያለ አባት ማደግ የለበትም። ሄርሜላም ከቻልሽ ደግሞ ከእነዚህ ልጆች ህይወት ብትውጪ መልካም ነው ላለው እኔ ይህንን ነው ማስበው። እናንተም እስኪ ጋይዝ ምን ታስባላችሁ? ዛሬ ባያችሁት ቪዲዮ ምን ተሰማችሁ? የሩታ ጀግንነት፣ የሩታ ብልህነት፣ የሩታ ጥበበኛ ሴት መሆኗ ምን አልታያችሁ? የኔ አንበሳ፣ እኔ የእውነት ጀግና ሴት እወዳለሁ። ይመችሽ። ልጅሽን ተንከባከቢ። ቁስሉ እስኪደርቅለት ድረስ ፕሊዝ። ኦኬ፣ ቁስሉ እስኪደርቅ ጠብቂው።